የመጽሐፍ ቅዱስ ንግግር ማውጣት አንቺ ወይም አባቶችሽ ያስተማሩትሽን ሳይሆን መጽሐፍ ቅዱስ በሚረዳው መንገድ ነው የምንሄደው። ዮሐንስ 1:1 ኦኬ። ጆን 1:1 ቀጥይ። ምን ይላል? መጀመሪያ ቃል ነበር፣ ቃል እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ወልድ እግዚአብሔር ነበር ይላል እዚህ ጋር። በመጀመሪያ ቃል ነበር ይላል። ስሚኛው ስሚኝ አይደለም አክስት ቆይ ወልድ ነው ቃል ሎጎስ አይደለም ሎጎስ ግሪኩ ላይ ሎጎስ የተባለው ቆይ ላሳይሽ ቆይ አንዴ በቃ ቆይ አንዴ ቆይ ላሳይሽ አትገባርቂ አማርኛ ነው ያለው ሰው እኮ ነው አማርኛ ትክክል ትርጉም ነው አማርኛ ባይብል ትርጉም ነው እሱ አታውቂ በቃ ጆህን ነው ዋና ቆይ ግሪኩን ላስተምርሽ ቆይ አንዴ አክስቴ ቆይ አንዴ ቆይ አማርኛውን አስተምሪ ለምን ሌላ ነገር ትገበያለሽ ቆይ አንዴ አዳምጪ ካላወቅሽ ለማስተዋወቅ ግሪኩ ላይ ምን ይላል ኢን ሃርኬ ኢን ሆሎጎስ ካሄን ሆሎጎስ ይላል ሎጎስ የሚለው ይሄኛው ቃል ንግግር አይደለም የግሪኩ ሎጎስ አማርኛው ላይ ቃል የተባለው አክስቴ ፍቺና መልሽልኝ ሎጎስ ምንድነው ሎጎስ ምንድነው አክስቴ ከፍ አረግሽ ሌቭሉን ከፍ አረግሽ እሷ ሌቭሉን ከፍ አርገሻል አክስቴ መልሽ ሎጎስ ምንድነው አክስቴ ወለከሎ እጌታሳ አክስቴ እንዝለታት ካላስ እንዝለታት ሸኛት በቃ ሎጎስ የተባለው ንግግር ነው ያ ንግግር ፐርሰን ነው ብለሽ የምታስቢ ነገር ከሆነ ያ ንግግር ፐርሰን ነው ብለሽ የምታስቢ ነገር ከሆነ ማለት ነው እግዚአብሔር ብርሃንም ይሁን አለ ብርሃንም ሆነ አለ ያ ብርሃን በፐርሰን ደረጃ የምታመልኪው ነገር ከሆነ ብርሃንም እግዚአብሔር ነው ማለት በቃል እግዚአብሔር ሰማይና ምድርን ያጸና በቃሉ ነው ስለዚህ እግዚአብሔርም ተራሮችን የፈጠረበት ቃሉ በፐርሰን ደረጃ ወሰዱትና እግዚአብሔር ብላችሁ አምልኩት ኦኬ ሙስሊሞች ገዝቱ ሞላ ነው ክርስቲያኖች ቤት በኩል በወገንታት ስላሴያን 3 ቁጥር ጻፉ እስኪ ተመካክራችሁ ነው እንደ ሶስቶቹ ወረዳችሁት ነይ መቅዲን አስገባት ነይ መቅዲ ግቢ ያወራሽውን ትመልሻለሽ ነይ ሙሐመድን ታመልካላችሁ ብለሻል ነይ ኮሜንት ላይ አየሁት ምንድነው ተነቃቅላችሁ ወጣችሁ መቅዲ ነይ ግቢና ነይ ገብተሽ ሙሐመድን ታመልካላችሁ ብለሻልና ያን አውጪ ማስረጃ መቅዲ ነይ ግቢ ስላሴ አንስካላችሁ 3 ቁጥር ጻፉ ለክርስቲያኖች 2 ገጽ ከለቀቃችሁ ይበቃል ወይም አሁን ሰዓት ከሆስት እንሂድ እንዴ ምን ታስባላችሁ ጀማ አና ማረፍ ፈልገው ነገር አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ስላሴዎች እዚህ አሁን ሙስሊም ቤት ከመጡ ወይም መጽሐፉ መካድ ወይም መውረድ ነው ሁለቱም እነሱ ስራን ሁለቱም ያ በጎሆስት እንሂዳ ያ ክርስቲያኖችም ይገባሉ የዛን ሰዓት ላይ ኢንሻአላህ ያ 2 ሰው ገስት ላይ ቅሩና ከዛ እኔ 2 ሰው ገስት ላይ ቅር ገስቱን ላስተካክል አንዴ 2 ሰው ገስት ላይ ሆኖና ከዛ ኮሆስት እንፈልግ 2 ሰው ብቻ ገስት ላይ ቁጭ በሉ ኦኬ እሺ ነጋሽ አንዴ ላውርድ እሺ ወንድሜ እንገናኛለን እሺ ጥያቄ እስልምና ላይ ካለ መጠየቅ ትችላለህ ኤኒ ታይም አም ሄር እሺ እስልምና ላይ ጥያቄ ካለ እሺ ዱዓ እናደርግልሃለን እሺ አላህ ቀጥተኛውን መንገድ ይምራችሁ ወገኖች ኮስት እኔን እኮ አይቀበሉኝም እኮ ነው ችግሩ ቢቀበሉኝ እኮ ምን ሆናለሁ ብላ
ዘለው ነው ያስገቡት። ተቀበሉኝ እስኪ። ቆይ እንዳትወር ህይወት ቆይ እንዳትወርዱ ሳላቅ ጌም ልኮብኝ ነው። እሺ ቆይ አልጫወትም። ቆይ አይ በቃ ውጪ። እሺ በቃ ውጪ። ማማቴ ነው ምን ታደርጊልኝ? ሲጀመርም እያጨስሽ ነው። ጭሰት ላይ ምን አደርጋለሁ እኔ? እያጨሰች ነው። ኦኬ እሺ ወገን ታትገቡ እስኪ። ስላሴ አንስ ካላችሁ 3 ቁጥር ጻፉ። ቲጂ ቲጂ አቤት ማንሽ? እኔን ነው? ማንን ነው? ወዴት ነሽ? አንቺን ነው። እንዴት ነሽ? ክብሩ ይስፋለው። ሁሉ አማን? ጥያቄ መጠየቅ እችላለሁ ካልደበረሽ? አለሽ ቲጂ? ቲጂ ቲጂ እግዚአብሔር አለሽ ኔትወርክሽ ይመስለኛል። ምንድነው? ያ አለሽ ይሰማሻል? አዎ ምን አውቄ ጌም ነው ምንድነው? እኔ ያለው ጌም አይ ይለፈኝ። አይ ዝም ብሎ ጥያቄ ነው፣ ቀለል ያለ መጽሐፍ ቅዱስ ጥያቄ ነው ጭራሽ። ያ አይ ኪዩ ትጠይቅ ትመልሻለሽ። ቀለል ያለ ስለሆነ እኔ እንኳን ይብራብኝ። ግን አንቺ ምንድን ነሽ? ክርስቲያን ነሽ? ሙስሊም ነሽ? ነው የኔ እምነት ይቆይሽና ያው ከመለሽልኝ መለሽልኝ፣ ካልመመለስም ካልፈለሽ ችግር የለውም። አንቺ ሙስሊም ነሽ? የኔ እምነት ምን ያርግልሻል? ባይብል አትመልሽም? አይ ቆይ ሙስሊም ነሽ? ክርስቲያን? ለምንድን ነው መጠየቅ የፈለግ? ማወቅ ስለፈለኩ። መጀመሪያ ንገሪኝ። እምነታችን አንድ ነው ብሎ አምጥቶ ቆለለው አለ። እሺ ልጠይቅ። ቲጂ ይሰማሻል? ልጠይቅ ይሰማሻል? ኪያ አንቺ ካለሽ ጠይቂ። የምችለው ከሆነ መልሳለሁ። ጠይቂ። ኦኬ እንዲህ የሚል አነበብኩና አሁን ክርስትና ልቀበል ባስብ እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው የእግዚአብሔር ጉባኤ አይግባ አለ። አሁን አንቺ ወይ አፍንጫ ደፍጣጣ ወይ አንካሳ ወይ ትርፍ አካል ካለሽ የእግዚአብሔር ጉባኤ አትግቢ ይላል። ምን ትያለሽ ስለዚህ? እልሽ የኔት አሁን እነዚህ በደረቁ የሚነበቡ ሳይሆኑ ውስጥ ላይ ብዙ በጥልቀት የሚመለሱ ናቸው። አፍንጫ ደፍጣጣ ማለት ግዴታ አፍንጫሽ ድፍጥጥ ያለ ማለት አይደለም። አይነ ስውር ነው ያልሽው ቀጥታውን? ያ አጭር ድንክ፣ አይነ ስውር፣ ነውር ያለበት፣ እከካም፣ ጃንደረባ። አይኑ ስውር ማለት ደግሞ አይኑ የጠፋ ማለት አይደለም። እሺ እንደዛ ብሎ የፈታ የቤተ ክርስቲያን አባት አንድ ሰጪኛለሽ እንደዛ አይደለም ብሎ አሁን ለምሳሌ ትርፍ አካል ያለው ይላል። ትርፍ አካል ለሚለው ትርጓሜ ያለው ብለሽ ታምኛለሽ አንቺ? ትርጓሜ ያለው ለትርፍ አካል ኖ እንደዛ ማለት አይደል። እሺ እንደዛ ከሆነ እሺ ጥቅስ አምጪ በቃ። እሺ አሁን አንድ የቤተ ክርስቲያን አባት ይሄኛው ምሳሌያዊ አነጋገር ነው ብሎ የፈታበትን አንድ ጥቅስ ስጭኝ እስኪ። አደራሽን እንዳትወጪ። ኪዩ ልትመልሽልኝ ትችያለሽ? ኪያ ኪያ ሹክራን አብዱ ወላሂ ሹክራን። አሁን ቀጥይ። ምንድን ነው ያልሽው? ትርፍ አካል ምሳሌያዊ አነጋገር ነው።
ባይብል ላይ ባይብል እሷ ሙስሊም ናት፣ ልጅቷ ሙስሊም ናት። ጥያቄዋ ደግሞ ይሄን ጥያቄ ስጠይቂኝ አሁን እንዲህ ብዬ የራሴን እምነት አጉድዬ ወይንም እንትን ብዬ ልመልስልሽ አልችልም። እንደዚህ አይነት ጥያቄዎች ስጠይቂ አሉ አባቶች አሉን። እሺ እነሱ ነሽ በስነ ስርዓት ጠይቂ። አሁን እኔ የሆነ ነገር ብልሽ ኖ አዳምጪኝ፣ አሁን አዳምጪኝ። መተሻል ልጠይቂ መተሻል አይደል? አዳምጪኝና ሂጂ። የእኛን እምነት የሆነ ነገር ብለሽ የሆነ ጉድፍ ይዘሽ ለመሄድ ሳይሆን መፈለግ ማለት ወደ እምነቱ መግባት ከፈለግሽ ትክክለኛ አባቶች አሉ። እሺ ኦርቶዶክስ አባቶች አሉ፣ በደንብ አበጥረው የሚያስተምሩሽ። ወይ አንዴ ከነማስረጃው ተቀርብሽ። አሁን እኔ ባይብልን ሳመጣ የባይብል ከፍቼልሽ ነው፣ በራሴ አላወራውም። አንቺ ደግሞ አሁን ያመጣሁትን ቆይ እንግባባን። ያመጣሁትን ጥቅስ አንድ የቤተ ክርስቲያን አባት ምሳሌያዊ መጽሐፍ ቅዱስ ገልጽልሽ ነበረ። መጽሐፍ ቅዱስ ገልጽልሽ ነበር በደንብ አድርጌ መጽሐፍ ቅዱስ ለበስነ ስርዓት ኖ ስሚኛ፣ አዳምጪኝ። እኔ እናት አንቺ ለመናገር አቸኩኝ። ጠይቀሻል አይደል? እኔ ደግሞ ልመልስልሽ። አዳምጪኝ። ይኸውልሽ አንደኛ አዳምጪኝ። ጠይቀሽኛል፣ በደንብ ላስረዳሽና ሂጂ። የእኛን እምነት እንትን ለማለት ፈልገሽ ሳይሆን ይኸውልሽ ያለ ማስረጃ ምናምን አይደለም። በደፈና መተሽ አፍንጫ ድፍጭጭ አይነ ስውር አልሽ እኮ መተሽ እኮ ያለ ማስረጃ የእምነት ለመንካት ከሆነ መጣ። አንዴ ቲጂ ተረጋጊ። አንዴ ሀሳቤ አልገባሽም። ተረጋጊ። ቀጥታ መራሻ ልጅ እፎይ ጋር ሂጂና አንድ ባንድ ያስረዳሻል። ኧረ ቆይ ተረጋጊ። ማማቲ ቆይ አንቺ ስለራስሽ እምነት ዲፋይን ማድረጋች ኪዩ ምን አልሽኝ? የአንቺን እምነት ሌላ ሰው ነው የሚያስረዳል። ኪዩ እኔ ያለው የኔ ችግር ነው ወይስ የእናንተ ነው? አልገባኝም። አይደለም ሃይማኖትሽን ሌላ ሰው ነው የሚያስረዳልሽ። አንቺ የምታምኝበትን ሃይማኖት አታውቂው? ቲጂ የኔ እናት ነገርኩሽ እኮ እዚህ ጋር እኔ እንትን ለማለት አይደለም። እዚህ ጋር መምጣት አለብሽ። ህይወት በትዝታ ሌላውን ታዩና ክርስቶስ ላይ እናውራ። እሺ ያኛው ከከበደሽ ክርስቶስ ላይ እናውራ። ነገር ክርስቶስ ላይ እኔ ስለምንም ነገር እዚህ ጋር አላወራም። አንድ ነገር ስሚኝ። ትክክለኛ ነገር ማወቅ ከፈለሽ እምነቱን መቀበል ከፈለሽ ከተራ ሰው ጋር ሄደሽ አይደለም ማውራት ያለብሽ። ሂጂና ትክክለኛ ቦታ ጋር የሚያውቅ ሰው አስገልግሽ። እየተጫወትሽ አይደለም እዚህ ጋር እንትን እኔ ለአንቺ ብዬ ነው ጌም አሁን እዚህ ጋር ስለ እምነት ልከራከር ስለ እምነት ልከራከርበት ወይ እንትን አይደለም ቤቴን የከፈትኩት። እሺ ወይም ደግሞ እምነቴን ላሰድብ አይደለም። እዚህ ጋር ደግሞ ተረጋግተሽ አውሪያት ያልሽው ልጅ እዛ ተረጋግታችሁ አውሩ። አንደኛ ይሄን ነገር ማወቅ ከፈለግሽ ነግሬሻለሁ። እንደዚህ አይነት ነገር ይሄ በደፈና አፍንጫ ድፍጥጥ አይነ ስውር የሚል የለም እኛ ጋር። እሱ ስታውቂ ጥበብ አለ፣ ሁሉም ረቂቅ ጥበብ አለ እኮ። እሱን የተፈታበት የቤተ ክርስቲያን አባት አንድ ስጪኝ፣ ቸርች ፋዘር ስጪኝ፣ ልቀበልሽ። ነገርኩሽ እኮ አልሰማሽኝም? ሂጂና ቀጥታ ሂጂና እፎይ ጋር ሂጂና እፎይ ጋር ሂጂና ይሄን ጥያቄ ጠይቂው። አስከፋ ያስተነትርሻል። ሂጂ ወይ አንዴ እኔ ጠቆምኩሽ። በቃ እፎይ የቸርች ፋዘር አንድ ጥራ ብሎ አያውቁም። በነገርሽ ላይ እሱ ገና ሀሳብ ስናደርግ ራሱ ሚት የሚያደርግ ነው። የቤተ ክርስቲያን አምስቱን ትምህርት እንኳን አያውቅም። ስለ ሃይማኖትሽ እሱን የሚያስረዳሽ ኖ አለማወቁን አለማወቅና ማወቁን አንቺም እኮ ስለ እኔ እምነት ሄደሽ አሁን እንትን ላይ ነው ያየሽው አይደል? አሁን ለምሳሌ አንቺ ያስረዳሻል። ሂጂና ይልሽ ስለ አንቺ እምነት እሱን የሚያስረዳልሽ። አንቺ አታውቂው አንቺ እምነትሽ ህይወት በትዝታ ስማኝ። ስለ ራሴ አውቃለሁ፣ ግን ሰውን ለማስተማር ሳይሆን ራሴ ገና በደንብ ማወቅ የሚቀረኝ ልጅ ናትና ስለ አንቺ ካወቅሽ አስረጂ። አዳምጪኛ። አንቺ አወራሽ አይደል? እሱን ካለሽ በቃ ኢየሱስ ክርስቶስ አምላክ አለው ብለሽ ታምኛለሽ? አምላክ ሆኖ ሳለ እንዴት ነው አምላክ የሚኖረው? አምላክ ሆኖ ሳለ እሱ እንዴት ነው ሌላ አምላክ የሚሆነው? በቃ እሺ፣ አሁን ልንገርሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል መሰለሽ? እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ ምን አለ? የዘላለም ሕይወት ናት አለ። እውነተኛ አምላክ ብቻ የሆንክ አለ የላከውን ምን አለ? ኢየሱስ ክርስቶስ ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። የተላከው ማነው? ኢየሱስ ነው። የላከው ደግሞ እግዚአብሔር ነው። ተመልካቺ አየሻ? እውነተኛ አምላክ ብሎ ኢየሱስ ክርስቶስ የጠራው ማንን ነው? እግዚአብሔርን ነው እንጂ ራሱ የላከውን አለ። ተመልካቺ የላከው። እሺ
አንድ ነገር እዚህ ጋር ማለት ነው ራሱን ማለት ነው ከመቤታችን ከቅድስት ድንግል ማርያም ራሱን ምክንያቱም ፈጣሪ የሚሳነው ነገር ስለሌለ ራሱን ስጋ ደም አዋህዶ ከመቤታችን ከቅድስት ድንግል ማርያም ተወለደ እንጂ ሌላ አምላክ አለው እንደዚህ ያለው እያልሽ ትረጃ ይገባሽ። እሺ ጥቅሱን ሰጅሽ ጥቅሱን ከተሳሳብክ እኔ ይቅርታ ጠይቃለሁ። ጥቅሱን ያዥና ከፈለግሽ ነገ መተሽ ቤቴ ላይ ወይም ችግር የለም ፖስትም እንደፈለግሽ ይሄን ጥቅስ